መድኃኒት አቤት ነይ ነይ ወደዚህ ማን አንተ መርማሪ ምንድነው ጸጉርክ ራሴ መቀየር ስላለብኝ ነው አርቲፊሻል ጸጉር ያደረኩት ለምን ወይዘሮ ወርቄ ወንዶሰንን የሚገድል ሰው እየፈለጉ ነው ስትይኝ የሚፈልጉትን ሰው ሆኜ ራሴን ለውጭ ቀረብኳቸው አልጠረጠሩ በክፋት አይናቸው ታውረው እንዴት አድርጎ ይጠረጥሩኛል አላወቁኝም እንዴት ነው ማስረጃ ያስገባቸው አዎ እንዲያምኑኝ ብዬ ብዙ ርቀት ተጉዣለሁ በቅርቡ ከሚከፈትባቸው ክስ ሌላ አንድ ተጨማሪ ሌላ ክስ አግኝቼባቸው እኔ ነፍሴን ላትረፍ እማዬ ቆሚ እኔ አልቆምም እንዴ እማዬ እስኪ ጠብቂ እኔ ቆሜ አልሞትም እንዴ ምንስ ነው እኔ ብቻ ልትገለኝ ነው እስኪ ልትገለኝ ነው እኔ አንዴ ቆሚ እማዬ ምንድነው የምታደርጊው ተረጋጊ አስቻለው ታግቶ ሲሰቃይ ከከረመበት ቦታ ለወራት ከተሰቃየበት ቦታ እንግዲህ አጋቹ ወይዘሮ ወርቄ ገንዘብ ስላልሰጡት በዛ ምክንያት ሲበሰጫጭ ሲያዩ አጋቹን እኔ ሰጣለሁ ባክህን ስለዚህ አንተ ብቻ ከዚህ አስወጣኝ እንዴት ላምን እችላለሁ እናንተ ዘራችሁ ካዲ ነው በጭራሽ ከዚህ ጊዜ ውጪ ያን ሁሉ ጊዜ ስሰቃይ ቆይቼ አሁን የምከዲ ይመስለኛል እኔ አሁን ፈልገው ልጅንና ሚስቴን ጋር በሰላም መኖር ነው ስለዚህ አንተ ብቻ ከዚህ አስወጣኝ እናቴ ከጠራችልኝ ገንዘብ እጥፍ ልሰጥ እችላለሁ ነገሩ ካልሰጠው የፈለከው ልታደርገኝ ትችላለህ በማለት እንግዲህ አስቻለው ከታገተበት ቦታ ተፈቶ በደስታ ነገር እንኳን እንደንጣጥ ያለ እንደ እንቦሳ ጥጃ መዝለል ባይችልም ምክንያቱም እጆቹ እግሮቹ ታስረው ሲሰቃይ የከረመውና ሲበጥፍ በርግጫ ሲባል የነበረው እስርስር ብሎ መንቀሳቀስ አቅቶት በግድ አስፋልቱ ላይ ለመሮጥ ቢፈልግም ግን ልክ እንደ መንከባለል አይነት ነገር እንግዲህ ከዛ አምልጦ ለመሮጥ ባይችልም እንደ በግድ እየተንቀሳቀሰ ይገኛል በጣም ደስ ይላል ፀሐይም አመድ ለብሳ በጣም በሚያሳዝን ሁኔታ ስትሰቃይና ልጅን እያለች እንዴት ላድርገው እሱ እንዲፈታ ልጅን ላስወርድ እያለች ይሄ ልጅ አስወርጃ አንቺም ከዚህ ጥፊ እያለች ወይዘሮ ወርቄ ስታስጨንቃት የቆየች ቢሆንም ነገር ግን ጨክና ልጁ ይውረድና እሱ ይፈታ ብላ ነበር ነገር ግን መድኃኒት በጭራሽ ልጅሽን እንዳታስወርጂ ያለብን እኛ አንቺ ልጅሽን ማስወጣት ሳይሆን እሱን እንደትም ብለን ወደ ህይወትሽ መመለስ ብቻና ብቻ ነው እንጂ ልጅሽን ማስወረድ መፍትሄ አታድርገው በማለት የመድኃኒት ምክር እንግዲህ ፀሐይም ልጇን ከማስወጣት አስድናታለች እሷም ለዘላለም ጸጸት ይሆንባት ነበር ልጇ ቢወጣና እሱ ከመጣ በኋላ ደግሞ ልጃችን እንደሆነ እያለች ተጸጸት ነበርና ነው በጣም ጥሩ ምክር ስለመከረቻት መድኃኒት አሁን በጣም ደስ የሚል ጊዜ ላይ ናቸው የባለፈው ክፍል ላይ የወንዶሰን እናት እጅግ በመበሳጨት ልጅን ገንዘብ ከፍለሽ ልታስገዲ በማለት የወንዶሰን እናት ወይዘሮ ወርቄን እያስለፈለፏቸውና ለዛሬ አንቺ ብቻ ሞቺ ለቀጣዩ ወዲት ትሞታለሽ በማለት ወይዘሮ ወርቄም አረ ልጅን ግዴ ጥፋተኛው እሷ ናት እኔ አይደለሁም እያሉ እያስተባበሉ እያለ የወንዶሰን እናት ግን ቅድሚያ አንቺ ሞት አለብሽ እያሉ ያለ ነበረ ቪዲዮ ያለቀው ቀጣዩ ክፍል እንግዲህ ወይዘሮ ወርቄ እያሉ አስፋልት ላይ ልትገለኝ ነው እኮ እያሉ ሩጫቸውን እንግዲህ በጭወትና በሩጫ ሲፈረጥጡ እንደ በቅሎ ነው ፈረስ የሚባል ነገር ሩጫውን የትልቅ ሰው ሳይሆን የህፃን ልጅ አይነት እንዴት እንጣጥ ብለው እንደሚሮጡ እንደነበረ እና ለማንኛውም ከሞት ድነዋል ማለት ነው በእርግጥም የወንዶሰን እናት በበሳጭተው ነው እንጂ እጅግ በጣም የዋህና ገራገር ናቸው ነገር ግን ጭካኔን አስተማሯቸው ወይዘሮ ወርቄ ዩዲትም እናቴ ተረጋጊ በማለት እንዴት ምን ማለትሽ ነው ከማን ልጀምር ነው ያለችው ስለዚህ እኔን ቅድሚያ ልትገለኝ ነበረ ተረጋጊ እናቴ እንደዚህ አይደለም እኔንም እኮ ልትገለኝ ነበረ ነገር ግን እሳቸው ልባቸው የዋህና ሩሩ ስለሆኑ ጨካኝ ስላልሆኑ እንግዲህ ፈጣሪ ማድኖናል ተረጋጊ እናቴ በማለት ልትረጋጋቸው ብትሞክርም ወይዘሮ ወርቄ እንዴት እንደዛ ይሆናል መድኃኒት በመንገድ ላይ ስትሄድ ወንዶሰንን ግደል ተብሎ የተላከው ሰውዬ መንገድ ላይ ታገኘዋለች መድኃኒት ነው ወደዚህ የሚል ድምጽ ስትሰማ እንዴ አንተ ማን ነህ እንግዲህ ያደረገውን ማክስና ጭንቅላቱ ላይ የሰካውን አርቲፊሻል ጸጉር አውልቆ እኔ ማንነቴን እንዲቀይር ተገድጄ ነው ምክንያቱም አንቺ ወንዶሰንን ሊያስገድሉት ይፈልጋሉ የሚገለው ሰው መስዬ ዱርዬ መስዬ ቀረብኳቸው እንዴት አላወቁም ታዲያ እንደዚህ ስትሆን በጭራሽ ልባቸው በክፋት ተደፍኖ እንዴት ነው ሊያውቁኝ የሚችሉት በማለት ድምጽንም ትንሽ ቀየር አደረኩኝ በማክስም ታፈንኩኝ ጸጉሬንም አንጨባረርኩ በፍጹም ሊያውቁኝ አልቻሉም ዱርዬ ነበር የመሰልኳቸው በማለት እንግዲህ መድኃኒትን ያገኘሽው አዲስ ነገር አለ ወይ ሌላ መረጃ እኔ ተጨማሪ መረጃ ያገኘሁባቸው እሳቸውን እስር ቤት የሚያበሰብስ በማለት ጨክነው ሊያስገድሉት ነው አይደል ሰው ገንዘብ ከፍሎ እንደሱ ያስገድላል በማለት እንግዲህ እርስ በርስ መድኃኒትና መርማሪው ይወያዩ ነበር ወይዘሮ ወርቄም እግሬ አውጪ ብሎ ወደ ቤታቸው የሮጡ ቤታቸው ከገቡ በኋላ ልትገለኝ ነበርኩ ይላሉ ፀሐይ ቤት ነበረችና ማናት እሷ ጥቁር ድንጋይ ናታ ያቻ መዳም የሚያስፈራ ገጀራ ይዛ ከነ ልጅ ሁለት ቦታ ልትቆራርጠኝ ነበር ነገር ግን ቅድሚያ አንቺ ነሽ ሞቱ እያለች ቅድሚያ አንቺ መሞት አለብሽ እያለች ስትዝትብኝ ፈጣሪ አወጣኝ በማለት በጣም በሚያሳዝን ቃላት ይናገሩ ነበር ፀሐይም ምን ማለት ነው አባዬ ገጀራ የወንዶሰን እናት እንደዚህ ጨካኝ አይደሉም እሳቸው የዋህና ገራገር ናቸው ኧረ በእናትሽ ማንም አያምነኝ እንደኔን አሁንማ የወዲትም አብራ ነበረች አይታለች አናቴ ላይ እኮ በግ የሚቆራረጥበትን ገጀራ ልትሰካው ነበረ
አመድ አርጋይ ነበረ። በድንጋጤ ቡና አልኩ ኪሎ ይቀንሷል። እንዴት እንዳመለጥኩ ፈጣሪ ነው የሚያውቀው በማለት እንግዲህ ወይዘሮ ወርቄ ለፀሐይ እየነገሩ ይገኛሉ። ያስቻለው አጋችም ወይዘሮ ወርቄ ጋር ደውሎ ሲያወራ ፀሐይ በር ላይ ተለጥፋ ታዳምጣቸው ነበረ። አንተ ሱሰኛ እንግዲህ ዝም ብላ 10 ጊዜ ወርቄ ጋር ስለደወልክ ገንዘብ የምታገኝ ይመስላል እንዴ? በጭራሽ አይሰጠም ይላሉ። ገንዘብ አለመሰጠቱ ፀሐይን አስደስቶታል። ይጣልና እሱ ይፈታል። በእርግጥ ፀሐይ አይደለም ፀሐይ ለመድኃኒት ስትነግራት መድኃኒት ሁልጊዜም ጥሩ አማካሪዋ ናትና በቃ ይሄ ማለት ሁለቱ ተጣሉ ማለት የባልሽ ከስር እንደሚፈታ ለዘመናት ወይ ደግሞ ለወራት የተሰቃየበት እስር ቤት ዛሬ ይበቃዋል፣ ታግቶ የተሰቃየበት። ስለዚህ አንቺና ልጅሽ ተስፈኛ ናቸው በማለት ጥሩ ነገር ታበስራታለች። አስቻለውም እንደዛው እጆቹና እግሮቹ እንደታሰሩ ምን አለች ይላል። አንተ ጥንብ ሱሰኛ ነገሩ ቃላት ነው፣ ይቅርታ አድርጉልኝ። ጥንብ የሚለው ነገር በጣም አስቀያሚ ነው። እንግዲህ እሳቸው ተናገሩትን ደገምኩት። ነገር ግን እንደዛ ሲሉት በቃ ወንዶሰን ይቅርታ አስቻለው እጅግ በጣም ደስ ይለዋል። ምክንያቱም ከሱ ጋር እንዲደራደር ያደርጋል። እናትህ በጣም አስቀያሚ ቃላት ተናገረችኝ በማለት አጋቹም በጣም ይበሳጫል። ይቅርታ ይል ነበር አስቻለው። አንተ ምን አጠፋህ? አንተማ እዚህ እየተሰቃየ ነው። ስለዚህ አንተ ያጠፋው ነገር የለም፣ ይቅርታ ማለትም አይጠበቅብህም። እናቴ ተሳዳቢ ነች ይላል አስቻለው። እንዴት አብራቸው ልትኖር ቻልክ? እኔም ልህ ስርቡ ከየት ነው ይመጣላቸው? ከየት ነው የሚፈበርኩት? እባክህን ያላቅም እሱን አሁን ብትፈታኝ ምን ይልሃል? እሷ የከለከለችን ብር እኔ በጥፍ እሰጥሃለሁ። አሁን እኔን ፍታኝ። በጣም ጥሩ እፈታለሁ። ነገር ግን መጀመሪያ እናትህን በድጋሚ ልስማቸው። መርማሪ ፖሊስም ከመድኃኒት ጋራ መርማሪው ዋና ሳጅኑ ይህንን ኬዝ ዘግታችሁ ሌላ ኬዝ ጀምሩ ስላለ ቶሎ በፍጥነት ይህን ነገር መቋጨት አለብን በማለት ከመድኃኒት ጋር ውይይት ያደርጉ ነበር። ፀሐይም ለመድኃኒት ወይዘሮ ወርቄ ካጋቹ ጋር ሲነጋገሩ የነበሩትን ቃላቶች እያንዳንዱ ስትነግራቸው እንግዲህ ስሩን ሲሰርቡት የሚስማማ አይመስለኝም። በጭራሽ ጥሩ አጋጣሚ ነው ይሄ ነገር። ይሄ ለሳቸው መጥፎ ዜና ቢሆንም ለኛ ግን ጥሩ ነው በማለት መድኃኒት ለፀሐይ ጥሩ ምክር ትመክራት ነበረ። አሁን አንቺና ልጅሽ አንቺም ከባለቤትሽ ልጅሽም ከአባቱ ልትገናኙ ነው በማለት ደስ የሚል ነገር እየነገረቻት ነበር። አሳሎም ፍታኝ ማለቱን ቀጥሏል። እንደ እናት ልትግደኝ ትችላለህ ይላል አጋቹ። በጭራሽ እርጉዝ ምች ታለችኝ ልጥፋ ብልስ ጥዬ እጠፋለሁ። እኔ እንግዲህ ምክዲ ከሆነ የፈለግከውን እርምጃ መውሰድ ትችላለህ። አንተ ብቻ ከዚህ ፍታኝና እኔ ከልጄና ከሚስቴ ጋር ልገናኝ፣ ይህን ብቻ ነው የምፈልገው። ፀሐይ መድኃኒት እንደዚህ ጥሩ ቃላቶች ስትነግራት በጣም ደስ ብሎኛል። ባይፈታ እንኳን የተናገርሽው ቃላቶች እጅግ በጣም የተሰበረውን ልቤን ጠግኖታል በማለት ፀሐይ እጅግ በጣም ደስተኛ ሆነ ነበር። መድኃኒትም እንግዲህ ይህንን አስቀያሚ የሚወጣው ካንደበታቸውን ይህን ስድባቸውን እዛው እስር ቤት ሊሳደቡት ይችላሉ። ለጥቂት ቀናት ነው እዚህ ቤት የሚቀመጡት በማለት እንግዲህ በጣም ጥሩ መረጃ አሰባስበናል እኔም መርማሪውም። ስለዚህ እሳቸው አሁን እንደፈለጉ የሚሆኑበት ጊዜ ሊያበቃ ትንሽ ቀናት ቀርቶታል በማለት ለፀሐይ መልካም ነገር እየነገረቻት፣ ፀሐይም ደግሞ ከባለቤትሽ እንደምትገናኝና አሁን በዚህ አጋጣሚ በገንዘብ ስለተጣሉ በእርግጠኝነት ይፈታዋል በማለት እንግዲህ ደስ የሚል ነገሮች እየነገረቻት ፀሐይ ተደስታ ሳጨርስ አስቻለውም እንግዲህ ከታሰረበት ተፈተው ከአጋቹ ጋር ተስማምቶ ደስ በሚል ሁኔታ ምንም እንኳን እንደ ድሮ በደንብ ተንቀሳቅሶ መሄድ ባይችልም ነገር ግን በዛችው ባለችው እጁና እግሩ ታስሮ ስለነበረ መራመድ ቢያቅተውም እየተፍጨረጨረ ቤት ሊገባ ሲል ነው እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። አስቻለው ከተፈታበት እንግዲህ ከታሰረበት እንደ ድሮ መራመድ ቢችል ኖሮ በደንብ መራመድ ቢል ኖሮ ይገባና ወይዘሮ ወርቄ ሲደነግጡ ፀሐይ በደስታ ስትወርቅ ማየት እንችል ነበር። ነገር ግን ልክ እንደዛ በግድ እየተንቀሳቀሰ ስለነበረ በሯቸው ላይ ሲደርስ ቪዲዮ አልቋል ማለት ነው። እጅግ ደስ ይላል። ለቀጣዩ እንግዲህ ፀሐይና አስቻለው ተደስተው ወይዘሮ ወርቄ ደግሞ እጅግ በጣም አዝና ወደ እንግዲህ ማረሚያ ቤት ስትወረወር ነው የሚታየው ማለት ነው። እንግዲህ ወይዘሮ ወርቄ መቼም ጥፋት፣ ተንኮልና ክፋት ዞሮ መጨረሻው አያምርም። መጨረሻው ለራስ ላይ መጥፎ ነገር መስራት ማለት መጨረሻው እንደማያምርና እንደሚያሳየው የሚያስተምረው እንግዲህ ይሄን ነው። መጨረሻው እንደማያምር ክፋትና ተንኮል። በነገራችን ላይ ደስ የሚል ቦታ ሂጄ ካታር ደስ የሚል እንደዚህ ያለም አይመስለኝም ነበረ። ኢትዮጵያን ይመስላል እንኳን ያለበት ቦታ ከከተማ ወጣ ብሎ ወደ ባህር አካባቢ ነው እና ቦታው ኢትዮጵያ ይመስላል። ምክንያቱም እንደዚህ አይነት አረንጓዴ እዚህ አይታሰብም አይደለ? በሙሉ አሸዋ ነው ያለው እንግዲህ እና ደስ የሚል አካባቢ ላይ ነው ያለሁት። አጋጣሚ ደግሞ ዋይፋይ ጠፍቶ ነበረ ማለት ነው። ጭራሽ የለም ማለት ይቻላል። ደስ የሚለው ነገር አንዲት አፍሪካዊት አግኝቼ ኢትዮጵያዊት ነሽ አይደል ስትለኝ አዎ ስላት እኔና አንቺ ማለት አንድ ነን ማለት አንድ እንግዲህ የአንድ ሳንቲም ገጽታ ናቸው ነን አለችኝ። አንድ ሳንቲም ሁለት ገጽታ ነን አለች። ለማንኛውም እውነቴን ነው የምላችሁ ጸይምና ጥቁር ሆነው እኛ ጸይም እነሱ ጥቁር ስለሆኑ በቃ ሲያውን በአጠቃላይ መልኩ እኔ ሱቅም ውስጥ ሳያቸው ኢትዮጵያ ነሽ አይደል እያሉ ደስ ይላቸዋል። በጣም ነው ደስ የሚላቸው እነዚህ አፍሪካዎች ማለት ነው።
እና ዋይፋይ ስጪ ብዬ አሰጠች። በዚህ አጋጣሚ ላብሰራችሁ ዛሬ ቀን ሙሉ ተዘጋግቼ ብዬ ነበር ከትናንት ማታ ጀምሮ ማለት ነው። ዋይፋይ አጥቼ ገና አንድ 3 ቀን እንቀመጣለን ተብሏል። ወጣ ያለ ቦታ ነው ያለ ነው እና ቦታው ግን ደስ ይላል። ነገር ግን ዋይፋይ አልነበረም። ልጅቷ ግን በእውነቱ በጣም ነው ያስደሰተችኝ። እኔ ራሴ የሀገሬ ልጅ ያገኘው ያክል ነው የተሰማኝ እና ዋይፋይ ያገኘው ማለት ነው። ለጊዜው አሁን አጠገቤ ሰው ስለሌለ እንደ ልቤ ያወራለሁ ማለት ነው። በዚህ አጋጣሚ ውድ ጓደኞቼ የምታበረታቱኝ ሁሉ ምስጋና ከልብ ነው። አዲሶች ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ጫን እያላችሁ አበረታቱኝ እላለሁ። አመሰግናለሁ። እስካሁን እያበረታታችሁኝ ያላችሁ እህቶቼ ምስጋና ከልብ ነው። መልካም ጊዜ ላለው እንግዲህ እነ ፀሐይና አስቻለው አዲስ ከልጃቸው ጋር ልጃቸው ተወልዶ በደስታ ሲኖሩ እናያለን ብዬ ተስፋ አደርጋለሁ። ወንደሰንም እና በነገራችን ላይ እናንተ ለካስ ዋይፋይ ከሌለ በተለይ በዚህ በስደት ዓለም የቁም ሲኦል አይደል እንደሚሆንብን ለአንድ ቀንም እንኳን እሷ ከሌለ በቃ ሁሉ ነገራችን እሱ ነው። ስልካችን ነው፣ ቤተሰቦቻችን ስልካችን ነው፣ ቤተክርስቲያናችን ስልካችን ነው፣ ሁሉ ነገራችን ጓደኛችን ስልካችን ነው። ስለዚህ ምንም ነገር ጭራሽ ከምንም የሌላ ዓለም ውስጥ ያለው ነው የመሰለኝ ለአንድ ሌሊትና ለአንድ ቀን ውይ አገር ቤት ቢሆን እኮ ምንም ችግር የለም። ለምን አንድ ቀን አይደለም 2-3 ቀን አይሆንም። ነገር ግን 3 ቀን ልቆይ ነበር። 3 ቀን 3 ወር ነበር የሚሆንብኝ እድሜ ለዚች አፍሪካዊት። ብቻ ለማንኛውም ከጨለማ ነው ብርሃን ውስጥ የወጣው መሰለኝ ስትሰጠኝ ዋይፋው ማለት ነው። እና እንደኔ የሚሆን ሰው አለ ለመሆኑ አኪድ በዚህ በስደት ዓለም ያለ ነው ሁላችንም አንድ ነን የምንሆነው። አገር ቤት ከሆነ አይዲ ምንም አይደለም።